የተከበራችሁ የምዕራብ አርሲ ዞን፣ የስልጤ ዞን፣ የሀላባ ዞን፣ የሀዲያ ዞን የሰላም እሴት ግንባታ ዳይሬክቶሬት ዘርፍ አስተባባሪዎች፣ የተከበራችሁ የጥምር የሰላም ኮሚቴ ሰብሳቢዎች፣ የተከበራችሁ የአጎራባች ወረዳ የሰላምና ጸጥታ ጽሕፈት ቤት ኃላፊዎችና የሰላም ኮሚቴዎች፣ የተከበራችሁ የወረዳችን የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የተከበራችሁ የሳንኩራ ወረዳ አስተባባሪ አካላት፣ የተከበራችሁ የሚዲያ ባለሙያዎች፣ ክቡራትና ክቡራን በስልጥኛ ሀበይ ቦግሪት መጣም የምጠብኝ ማለት ፈልጋለሁ። አስተማማኝ ዘላቂ ሰላም በማስፈን የማህበረሰባችን በጋራ አብሮ የመኖር መስተጋብር በጽኑ መሰረት ላይ የተገነባ መሆን እንዲችል ለማስቻል በምናካሄደው የአጎራባች ዞኖችና ወረዳዎች የሰላም ኮሚቴዎች የጉባኤ መድረክ እንኳን ደህና መጣችሁ ሀበይ ቦግሪት መጣም ማለት ፈልጋለሁ። ሁላችንም እንደምንረዳው ያለ ሰላም ልማት ያለ ሰላም እድገት ፈጽሞ የማይታሰብና ሰርቶ ለማደግ ሆነ ነግዶ ለማትረፍ የሰላም ጉዳይ ትልቅ ድርሻ እንዳለው የዓለም ሕዝብ ልዩነት የለውም። የምንግባባበት ጉዳይ እያንዳንዱ ዜጋ አጥብቆ ከሚሻው ነገር መካከል ወሳኙና ቀዳሚ ተግባር የሰላም ጉዳይ እንደሆነ ግልጽ ነው። በዚህም መሰረት በየደረጃው የሚስተዋሉና የሚፈጠሩ የሰላም መደፍረሶችም ሆነ ማህበረሰባዊ አለመግባባቶችን በዜጎች መካከል ያልተገባ ቅራኔን ሳይፈጠር በሰለጠነ መንገድ በጋራ ተመካክሮ ችግሮችን በዘላቂነት እንዲፈቱ ማስቻል በየደረጃው የሚገኘው የሰላምና የጸጥታ መዋቅር የሚጠብቅበት ቀዳሚ ተግባር ነው። በመሆኑም እንደ ሀገር ብሎም በወረዳ ደረጃ የተጀመሩ በአይነቱ ልዩ የሆነው የሀገራዊ ለውጥና የብልጽግና ጉዞ ከግብ ለማድረስ እየተሰራ ያለው ስራ ሰላማዊ በሆነና ያለምንም የጸጥታ መደፍረስ ማካሄድ እንዲችል መንግስት በየአካባቢው የሚገኙ መዋቅሮችን የጋራ ሰላማቸውን ማስጠበቅ የሚያስችል ጥምር የሰላም ኮሚቴ ድርጅት እንዲዋቀር በማድረግ ለተግባራዊነቱ በትኩረት እየሰራ ይገኛል። ክቡራትና ክቡራን፣ በዛሬው ዕለት በለምለሚቷ ሳንኩራ ወረዳ የሚካሄደው የአጎራባች ወረዳ የሰላም ኮሚቴዎች ጉባኤ በሁሉም የአጎራባች አካባቢዎች ማህበረሰቦች መካከል የእርስ በርስ ሰላምን በማጠናከር ወደ ሁከትና ብጥብጥ ደረጃ የተሻገሩ ግጭቶችን እንዳይከሰቱ በማስቻል ዘላቂ ሰላም ግንባታ ሂደት ተጠናክሮ መቀጠል እንዲቻል ማስቻልን ዓላማ ያደረገ ነው። በ12 ወረዳዎችና በ3 ከተማ አስተዳደሮች የተዋቀረው የሰላም ጥምር ኮሚቴ የህብረተሰቡን ሰላም እና አንድነት እንዲሁም ማህበረሰባዊ መስተጋብር ተጠናክሮ ማስቀጠል እንዲቻል የተቋቋመና የጋራ ሰላምን በጋራ ለማስፈን እየሰራ የሚገኝ ጥምረት መሆኑን የሚታወቅ ነው። የሰላምና ጸጥታ ተቋማት በየአስተዳደር ወሰናቸው ውስጥ ሰላምን ለማስፈን እና የልማት ግባቸውን ለማሳካት እየተገበሯቸው ከሚገኙ ዋነኛ ተግባራት መካከል የማህበረሰብ ነባር የአብሮነትና የሰላም እሴት ግንባታ ተጠቃሽ ሲሆን ይህን ለማሳካት በየደረጃው የተለያዩ የሰላም ኮሚቴዎች ድርጅቶችን በማዋቀር የሰላም ግንባታ ተግባራት በልዩ ትኩረት እየተከናወኑ ይገኛሉ። በዚህም መሰረት የአጎራባች ጥምር የሰላም ኮሚቴ ድርጅት መዋቅሩን ተከትሎ የጋራ እቅድ ታቅዶ ለተግባራዊነቱ ከባለድርሻ አካላት ጋር በተናበበ መልኩ እየተሰራ ሲሆን ወረዳችን ላይም እነዚህ እቅዶች ታቅደው እየተተገበሩ ይገኛሉ። በመጨረሻ ክቡራትና ክቡራን በወረዳችን በምታደርጉት ቆይታችሁ የደመቀ ያማረ ያለምንም ስጋት ቤታችን ቤታችሁ እንደሆነ ይዛችሁ በነፃነት የሚቸግራችሁን ጠይቃችሁ ተደላላችሁ ምቹ ሁኔታ አልሄድም እስከምትሉ ድረስ ምቹ ሁኔታ እንዳለ መድረሱ በይፋ መከፈቱን አበስራለሁ። አመሰግናለሁ። የሰላም ትሩፋቱ በጣም ትልቅ ነው ካል የሁሉ ነገር መሰረት ነው ካል የትልቁ ሰላም መሰረቱ ደግሞ እዚህ ቤት ያለ ነው ማህበረሰብ፣ የሀገር ሽማግሌዎች፣ ወጣቶች፣ አመራሮች፣ ሴቶች እያለ በየደረጃው ያለ ማህበረሰብ የሰላም የትልቁ ሰላም መሰረቱ ማህበረሰቡ እንደሆነ ለማንሳት ነው። ጎረቤት ላይ ሰላም ካለ ሁሉ ነገር ሰላም ይሆናል። በፖለቲካው ቋንቋም እንደሚባለው የጎረቤቶቻችን ሰላም ለኛ ሰላም ዋስትና ነው እንደምንለው አጎራባች ማለት በጣም ብዙ ነገር ነው።
አጎራባች ማለት በመሬት እንገናኛለን፣ በድንበር እንገናኛለን። አጎራባች ማለት በቋንቋ እንገናኛለን። አጎራባች ማለት በባህል እንገናኛለን። አጎራባች ማለት በምንሰራቸው በእያንዳንዱ ኩነት አብረን ያለን ሰዎች። የዚህ ተቃራኒ ጥፋት ነው። አጎራባች በጣም ቅርብ እንደሆነ ለምናደርጋቸው እንቅስቃሴዎች ሁሉ መሰረት እንደሆነ ሁሉ በዚህ ተቃራኒ ከቆመ ታውቃላችሁ አንድ ጎረቤት ላይ የሚኖሩ ሰዎችን ማለት ነው። በዚህ ተቃራኒ ያለ የድንበር ግጭት፣ በዚህ ተቃራኒ ያለ በቤተሰብ መሃል በአጎራባች በጎረቤት በቤተሰብ እንኳን ተው ትልቁን አጎራባች በሰዎች በግለሰቦች እንኳን አጎራባች ጎረቤት ላይ ያለ ሰላም ሲሆን እጅግ በጣም በሚገርም ሁኔታ ሁሉ ነገር ማሳለጥ የሚችልበት፣ ጸብ ሲፈጠር ለእልቂት ሁሉ የሚዳረግበት ሁኔታ ይፈጠራል ማለት ነው። ስለዚህ ለሩቁ ጎረቤት የቅርቡ ጎረቤት ትልቅ መስታወት ነው ማለት ነው። ከቅርብ ጎረቤቶቻችን ጋር በሰላም የምንኖር ከሆነ በፍቅር የምንኖር ከሆነ አብረን ወተን የምንገባ ከሆነ የሩቁ ጎረቤቶቻችን በዚህ መንገድ የሚስሉበት መንገድ እኛን የሚስሉበት መነጽር ትልቅ ይሆናል ማለት ነው። በሌላ አነጋገር ኢትዮጵያን ከፍ እናደርጋለን ማለት ነው። ቅርብ ያሉ ጎረቤታማቾች በጣም የሚዋደዱ ከሆነ ቀጥሎ ያሉ ቅርብ ጎረቤታማቾች በዛ መንገድ የሚሆን ከሆነ ለዚህኛው ለወረዳ አጎራባች ብቻ ሳይሆን ለትልቁ ለአገር ለአህጉር ለዓለም ተምሳሌት የምንሆንበት ሁኔታ ነው የሚኖረው ማለት ነው። እነዚህ አጎራባቾች እስካሁን ባለው ተጨባጭ እጅግ በጣም ተሳስረው ተዋደው ተጋብተው እንደውም አለፍ ብሎ አጎራባች ከማለት ይልቅ እጅግ በጣም ቤተሰብ በሚል ሂሳብ ስንኖር የነበረ ማህበረሰቦች ነው። ይሄ ደግሞ በዚህ መንገድ ተጠናክሮ በአዲስ መንገድ እንዲያንሰራራ በአዲስ መንገድ እንዲያብብ በአዲስ መንገድ ተስፋ እንዲዘራ ማህበረሰቡን ይበልጥ እንዲቀራረብ ለማድረግ ባለፉት 7 ዓመታት ጀምሮ የምናደርገው የብልጽግና የወንድማማችነትና የእህትማማችነት እሴት ግንባታ ትልቁን ሚና የሚወስድ ነው ማለት ነው። ከዚህ ቀደም ለዓመታት ኖረናል። ማህበረሰቡ እርስ በርሱ የሚያደርጋቸው ትስስሮች በጣም ትልቅ የነበሩ ቢሆንም በእንደዚህ ከፍ ባለ ደረጃ በመንግስት ታግዞ በዚህ ደረጃ እርስ በርስ ተቀራርበን እንድንሰራ የተደረገው ግን ባለፉት 7 ዓመታት በተሰራው ትልቅ የህዝብ ለህዝብ ግንኙነት ስራ እንደሆነ ታሳቢ ይደረጋል ማለት ነው። አሁን ባለው ተጨባጭ በሰፈራችን ከምንኖር በጎረቤታችን ሆነን ብንኖር እስከ ማለት የደረሰ የህዝብ ለህዝብ ትስስር ተፈጥሯል። በግልጽ ለመናገር ስልጤ ዞን ላይ የሆነ ኩነት ሲፈጠር ስልጤ ዞን ላይ ያሉ ወረዳዎች ከሚሰጡት ስጦታ አላባ ላይ ያለው፣ ሀዲያ ላይ ያለው፣ ኦሮሚያ ላይ ያለው ስጦታ እጅጉን የላለው። ይሄ ዝም ብሎ እየመጣ አይደለም። ተመካታት ባለህዳት ታፊተታ በመሳኤሊ በፈንጂ ሰቤት ፈጃት በገግንጂ ቀርበይ ችላነ ሰብዬን ጀረለሽ ማሳንድብያን የሰላም አላሁ ሰላም የሰላም አላሁ ሰላም ሀዲ ለስላም አላ ቶክሳን ደብዬነያን መኮባሳን የሰቦልድ እሽደበዛ አዲ ባዲ ቁጦ ይዛ ቆተለይ የመተላ ዋጃማት